ደክሟት ስለነበር ቤት ውስጥ ያለች አንድ መኝታ ፍራሽ ነገር ላይ ሄዳ ጋደም አለች። ሰውነቷ በቀላሉ እንዳሳረፈችው አእምሯን ልታሳርፈው ግን አልቻለችም። በእነዚህ ሰዎች እጅ ከገባች ቀን ጀምሮ እንዲህ ለብቻዋ በመሆን ጥቂት ሰዓታትን ባገኘች ቁጥር ወዲያውኑ ሀሳቧ በሮ ወንድሟ ጋር ነው የሚሄደው። የትላንት ትዝታዋ ጋር ነው የሚጠለፈው። ናኦል ይሄኔ ለ4 ቀን ድምጿ ሲጠፋበትና ስልኳን ማልሰራ ሲለው የሚያደርገው ጠፍቶት መስሪያ ቤቷ ሄዶ እህቴን ውለዱ እያለ ያስጨነቃቸው እንደሚሆን ገመተች። ብቻ በዛ ችኩል ባህሪ የሆነ ሰው ውለዷት ብሎ አፍንጫው እንዳይሰብር ነው የሰጋችው። ምናልባትም ምስራቅ ጋር ሊሄድ እንደሚችል ገመተች። እንደ አይነት ጭንቀት ውስጥ ሲገባ ከምስራቅ ቀድሞ ወደ አእምሮ የሚመጣ ሌላ የተሻለ የሚቀርባቸውና የሚረዳቸው ሰው እንደሌለ ታውቃለች። እሷም በሱ ቦታ ብትሆን እንደዛ ነው የምታረገው። ከምስራቅ ጋር በወዳጅነት መቀራረብ ብቻ ሳይሆን የስራ ባልደረባም ሆነው እንደ አለቃና ለረጅም ዓመታት ሰርተዋል። ለዛውም በሀገሪቱ የደህንነት መስሪያ ቤት። እርግጥ እሷም ሆነች ወንድሟ ቀጥታ የደህንነት መስሪያ ቤቱ ተወዳዳሪ አይደለም የተቀጠሩት። በወቅቱ ለዛ የሚያበቃ እድሜ ላይም ሆነ ሁኔታ ላይ አልነበሩም። የዛ መስሪያ ቤት አባል የሆኑት በሷ በኩል ተመልምለው በሷ ጥረት ወደ ስልጠና እንዲገቡ ተደርገው በሷ በኩል ተልእኮ እየተሰጣቸው ነው። ከዛ ብዙ የሚባል ተልእኮችን ተወጥተዋል። ለሀገር የሚጠቅሙ አንዳንድ የሚተሳሳቱ ስራዎችን ሰርተዋል። ያኔ እዛ በረንዳ ላይ ረዳት አልባ በነበሩበት ጊዜ ካገኘቻቸው በኋላ እንዴት እንደመለመለቻቸው ትዝ አላት። ኢትዮጵያ አዲስ አበባ። አንድ ቀን 12ኛ ዓመታቸው ላይ ከምስራቅ ጋር በተዋወቁ በሁለተኛው ቀን በእለቱ ለደንበኞች ጫት የማመላለስ ስራ ሰርተው ከጨረሱ በኋላ ምስራቅ እመጣለሁ ብላችሁ ስለነበረች ቦታቸው ላይ ቁጭ ብሎ እየጠበቋት ነው። 9 ሰዓት ተኩል ላይ ምስራቅ እንዳለችው መጣች። ከመቀመጫቸው ተነስተው በፈገግታ ተቀበሏት። ይዛ የሄደችው አንድ ፌስታል ቢሆንም አሁን ግን ሌላ አንድ ጠበቅ ያለ ነገር እቃ የተጫነበት ፌስታል ይዛ መጣለች። ጩጮቹ አላችሁ አለችና ግንቡን ተጠግቶ ያለ ጠፍጣፋ ድንጋይ ላይ ቁጭ አለች። እነሱም ሌላ ድንጋይ በግራና በቀኝ አስጠጉና መሀከል አድርጓት ተቀመጡ። ከሁለታችሁ ማን ነው ታላቅ? ያልጠበቁትን ጥያቄን የጠየቀቻቸው። እኔ ነኝ 10 ደቂቃ ቀድማታለሁ። እንዴ ምን ታናችሁ እንዴ? ለነገሩ ጠርጥሬ ነበር። እኩል እድሜ ላይ እንደምትገኙ እንዲሁ በእይታ ታስታውቃላችሁ። አዎ መንትዮች ነን አረጋገጡላት። ፌስታሉን ከፈተችና እጇን ወደ ውስጥ ላከች። ሰማያዊ ሮዝ ቀለም ያለው 2 ሙሉ ቢጃማ ከናላባሽ አወጣችና በስምምነት አንዳንድ ተካፈሉ አለቻቸው። ሁለቱም ፈዞ ይመለከቷት ጀመር። እሷ ራሷ የለበሰችው ልብስ የተቀዳደደና መቀየር የሚገባው ነው። ታዲያ ለምን ለነሱ በወቅቱ ግልጽ አልሆነላቸውም ነበር። ምን ነው ያልኩት አልገባችሁም እንዴ? እነዚህን ቢጃማዎች የገዛውት ለእናንተ ነው። ጎረምሳው የትኛው ይሆንልህ? እህቴ ሮዝ ቀለም ትወዳለች። ሮዙ ለሷ ይሆን። አንተስ ሰማያዊ ይመችሃል? የኔ ችግር የለውም። እህቴ ደስ ካላት ደስ ይለኛል። ግን ለምን ለራስሽ ሳትገዢ ለኛ ተቸገርሽ? ገዝታ አይመስለኝም። ፖሽራ ነው። ኑሐሚ ግምቷን ተናገረች። ተይ እህቴ እንደዛ ብታረግም እኮ ደግነቷን የሚያሳየው ለኛ ከመስጠት 2ቱን ሽጣ አንድ ለሷ የሚሆን ልብስ ልትገዛበት ትችል ነበር። እኔ ያልገባኝ እኮ በደንብ ሳታውቀን ለምን ብዬ ነው። ምን አስባ ነው? በወቅቱ የጎዳና ህይወት ልምዳቸው በጣም ተጠራጣሪ አድርጓቸው ነበር። በዛ ምክንያት ነበር እሷን ዘንግተው እርስ በርሳቸው ክርክር ውስጥ የገቡት። ኧረ እህቴ አመሰግናለሁ ነው የሚባለው። ናኦሌ ደግሞ እዚህ ጎዳና ላይ ስንት የማጭበርበር ታሪክ እንደሚሰራ አታውቅምና ነው። ለሆነ ነገር እያመቻቻችን ቢሆንስ? እኔ ልልብስ አልፈልግም። አንተም እንድትቀበላት አልፈቅድልህም። ምስራቅ እጇን ወደ ፌስታሉ ሰዳ ሌላ ነገር አወጣች።
በስስ ፌስታል የተጠቀለለ ምግብ ነው። ፊት ለፊቷ መሬት አስቀመጠችና ፈታችው። የሚያስጎመዥ አጥንት ያለው የቅቅል ፍትፍት ነው። እጇን ሰደደችና አንድ ጠቅልላ ጎረሰች። ከፌስታል ውስጥ የቀረውን 2 ሊትር ውሃ ወጣችና ምግቡን ጎን አስቀምጣ አንቺ ነብር የሆንሽ ልጅ ምግቡ ላይ መርዝ አርገሽበታል እንዳትዪ ነው የቀመስኩልሽ በማለት ከተቀመጠችበት ተነሳችና ትናንት ሚዛት የነበረውን ፌስታል አንጠልጥላ በመጣችበት መንገድ ተመልሳ መጓዝ ጀመረች። ምስራቅ ወዴት ነው? እህቴ እኮ ሁሉን ነገር የምትጠራጠረው ለኔ ስለምትጨነቅ ነው። ችግር የለውም የሚሄድበት ቦታ ስላለ ነው። እና ተመልሰሽ ትመጫለሽ ይመስለኛል ብላ ሄደች። መንትዮቹ ተፋጠው ተያዩ። እህቴ ለምን አስቀየምሻት? አላስቀየምኳት፣ ስለማናቃት ተጠራጥራት ነው። እሺ በቃ እስኪ ለኪው ብሎ ሮዝ ቀለም ያለው ቢጃማን አቀበላት። ተቀበለችውና ያደረገችውን ነጠላ ጫማ አውልቃ ሱሪውን በቀሚሷ ከፍ አድርጋ ጠለቀችው። ከስር ካናቴራ አድርገሽ የለ ቀሚሱን አውልቂው አወለቀችና ጃኬቱን ከላይ ለበሰች። ወደ እሷ ተጠጋና ዚፖን ዘጋላት እና ከራሷ ራቅ ብሎ አያት። ወይ እህቴ በጣም ፋብልሻል። አቤት ጸጉርሽ ባይንጨፈረር። እስቲ ራስን ልበሰውና እንየው። አየኔ ይደርሳል። መጀመሪያ ቡሊውን እናፍጥ ነው። ሽታው ሆዴን አግለበለበው። እሺ እንብላ አለችና ምግቡን አመቻችተው ተቀመጡ። በጣም ጣፋጭ ምግብ ነበር። ሆዳቸው እስኪወጠር ድረስ ነበር የበሉት። እንደ ጨረሱ ናኦልም ነሱ የመጣለትን ቢጃማ ለበሰ። እንዳማረበት የኔን ትላለህ እንጂ አንተን በጣም አምሮብሃል ስትል አረጋገጠችለት። አይደል አሁን የታጊንተና መስከናት እመጣለሁ ብላለች እኮ ታገስ። እህቴ ስትመጣ ግን እንደቀድሞ ያልሆኑ ነገሮችን እንዳትናገራት እሺ? እሞክራለሁ። ግን እቺ ሴት ምንም አልጣመኝም። ምን ነካ ወንድሜ? ስለሷ ምንም አናቅም እኮ እንጠይቃታለና ስንግባባ ቀስ ብለን እንጠይቃታለን። በዛ ቀን እስከ እኩለ ሌሊት ቢጠብቋትም ምስራቅ ተመልሳ አልመጣችም። ናኦል በጣም ቅርብ ቢለውም ኑሃሜ ግን ብዙም አልከፋትም። እንደውም የወንድሟን ትኩረት ስለምትሻማባት እያበሳጨቻት ነበር። በማግስቱ ጠዋት 1 ሰዓት ከመሆኑ በፊት ግን ከእንቅልፋቸው ወዝውዛ የቀሰቀሰቻቸው እሷ ነበረች። ናኦል አይኑን ገልጦ እሷ መሆኗን ሲያውቅ በደስታ ዘሎ ተጠመጠመባትና ማትመለሽ መስሎኝ ደንግጬ ነበር አላት። ምን ያስደነግጣል? እስከዛሬ ከሷ ጋር የኖርክ አስመሰልከው። ኑሃሜ በብስጭት መለሰችለት። እህቴ ቃል ገብተሽልኝ አይደል? እሺ እንዳልክ። እሺ በእኔ መጨቃጨቁን አቁሙና ተነሱ። ጥሩ ጨለ የሚያስገኝ ስራ ትሰራላችሁ። ምንድነው? ወንጀል እንዳይሆን። ጎዳና እየኖራችሁ ወንጀል ምናምን ትላላችሁ እንዴ? ወንጀለኛ እናንተ ሳትሆኑ እናንተን እዚህ ጎዳና ላይ የጣላችሁ ስርዓት ነው። ወንጀለኛ እናንተን ትራፊ እየለቃቀማችሁ እንድትቀሩ አይቶ እንዳላይ የሚያልፋችሁ ማህበረሰብ ነው እንጂ እናንተ ለመኖር ህይወታችሁን ለማቆየት ስትሉ የምትሰሩት ነገር በምንም አይነት ወንጀል ሊባል አይችልም። ትክክል ልትሆኚ ትችያለሽ፣ ግን ዛፓዎች እጅ ከፍንጅ ሲይዙን እንደዛ ብሎ አያልፉን። ስንሰርቅ ከያዙ ሌባ፣ ስንገድል ካገኙን ገዳይ ብለው ማሰራቸው አይቀርም። እንግዲህ አለመያዝ ነው። አሁን በምትሰሩ ስራ የምታገኙት ለእያንዳንዳችሁ 1,000 ብር ነው። ትሰራላችሁ የማትሰሩ። በወቅቱ ያንን የስራ ግብዣ ከአንድ በቷ ሲሰሙ ሁለቱም ጆሮአቸውን ነበር ማመን ያቃታቸው። እውነትሽን ነው እህቴ? ናኦል በጉጉት ጠይቃት። እውነቴን ነው እህቴ። እንሰራለን አይደል? 2,000 ብር እኮ ነው። ብዙ ምግብ ብዙ ልብስ ይገዛልናል። ኑሃሜ ዝም ነበር ያለችው። ዝም ስላለች ደግሞ ናኦል አልከፋውም። ዝም ካለች ወደ መስማማቱ እያዘነበለች ነው ሲል አሰበ። ተስማምተናል። ስራው ምንድነው? ከኪሷ ጠፍጣፋ የእጅ ሰዓት የምታክል ነገር አወጣችና ኮማንደር ከድርን ታውቁታላችሁ? እዚህ ሰፈር እሱን የማያውቀው አለ እንዴ? የኛ ሰፈር ፖሊስ አዛዥ ነው። ጥሩ፣ ወደ እሱ ቢሮ ትሄዱና
የሆነ ሳም ምክንያት ፈጥራችሁ ቢሮ በመግባት ይህንን ጠረጴዛ ስር ማንም እንዳያው አድርጋችሁ በማይገኝበት ቦታ ታስቀምጣላችሁ። እንዴ ምንድነው? ፈንጅ ነው እንዴ? ኑሃሚ አልፎ አልፎ በፊልም የምታያቸው አሸባሪዎች የጥቃት አይነቶች ትዝ አላት። ኧረ አይደለም፣ ይህ ድምጽ መቅጃ ነው። የሚያወሩትን ቢሮ ቁጭ ብሎ የሚሰራውን ስራ ማወቅ ፈልጋለሁ። ግራ ገባቸው። ምን ነው ስራውን አትፈልጉም? አይ እሱማ እንፈልጋለን፣ አንቺ ግን ምን ያደርግልሻል? ናኦልን እንደማባበል ብሎ ጠይቃት። ወንድሜ ከመጀመሪያውም እኮ ይችን ልጅ እንዳላመንካት ነግሬ ነበር። ምንም ነበር እኮ የማይታመነው። ምስራቅ የኑሃሚን ንጭንጭ ችላ ብላ ስለ ጉዳዩ ማስረዳቷን ቀጠለች። ኮማንደሩ ወንድሜ ሌባ ነው ብሎ አሳስሮብኛል። የሆነ ህገ ወጥ ነገር ሲሰራ ወይ ጉቦ ሊቀበል ሲደራደር የሚያሳይ የድምጽ መረጃ ባገኝ በዛ አስፈራርቼ ወንድሜ ላስፈታ እችላለሁ። ኑሃሚ ማውራት ጀመረች። እሺ እንሰራለን፣ ግን ምን? ናኦል እህቱን ነገሩን አወሳስባ እንዳታሰነካክለው ሰጋ። ስራው ከባድ ነው። ዛፓዎችን ስናጭበረብር ከተያያዝን አደጋው ከባድ ነው። በእኔ ሆነብሽ እህቴ፣ አንያዝም። እንደውም ለእኔ ብቻ ስጪኝ፣ ስራውን እኔ አደርገዋለሁ። ኑሃሚን ኮስተር ብላ አይ እንደዛ ይሁን፣ ምናደርግ ከሆነ አብረን የምናደርገው። የምትከፊን ገንዘብ ግን ከስራው አንፃር በቂ አይደለም። ለእያንዳንዳችን 2 ሺህ ብር በጠቅላላው 4 ሺህ ብር ትከፍያለሽ አለቻት። ናኦል ደነገጠ። እህቴ ምነካሽ? ያንን ሁሉ ብር ከየት ታመጣለሽ? ደግሞ ያንን ሁሉ ነገር እናደርጋለን። ልብስ አልብሳን 2 ሺህ ብሩ ይበቃናል። አታያትም? ምስራቅ ፈገግ አለች። ወደ ናኦል ተራመደችና ጭንቅላቱን ደባበሰችው። ጎረምሳው ስላሰብክልኝ አመሰግናለሁ። እህቴ ግን እውነቷን ነው፣ ከስራው አንፃር ክፍያው አንሷል አለችና እጇን ወደ ኪሷ ሰዳ የታሰረ ብር መዥርጣ በመውጣት የተወሰነውን ቆጥራ ከውስጡ መዘዘች። ይሄ 2 ሺህ ብር ነው። ስራውን ስታጠናቀቁ ደግሞ ቀሪውን ሰጣችኋለሁ። ነብሯ ብሩን ተቀበይ፣ እንደማይው አለቃው አንቺ ነሽ አለችና ብሩን እጇ ላይ አስቀመጠችላት። ኑሃሚ ኮስተር እንዳለች ብሩን ተቀበለችና ቆጠረችው። 2 ሺህ ብር መሆኑን ካረጋገጠች በኋላ ኪሷ ከተተች። በሉ ማታ ተመልሼ እመጣለሁ ብላቸው ሄደች። መንትዮችም እንዴት አድርገው ፖሊስ ጣቢያ እንደሚገቡ፣ እንዴት አድርገው የኮማንደሩ በር ዘልቀው መግባትና የተሰጣቸው ሚስጥራዊ ድምጽ መቅረጫ ትክክለኛ ቦታ ማስቀመጥ እንደሚችሉ ለ1 ሰዓት ያህል ከተመካከሩና በመጨረሻም በእቅዳቸው ላይ ሙሉ በሙሉ ከተስማሙ በኋላ ተያይዘው ወደ ፖሊስ ጣቢያ ሄዱ። ምስራቅ መንትዮቹ ለ1 ሰዓት ያንን ሁሉ ሲከራከሩ በሆነ ነገር ሲስማሙ፣ በሌላው ደግሞ ሲጨቃጨቁና የመጨረሻውን እቅዳቸው ላይ ሲስማሙ ካፌ በረንዳ ላይ ቁጭ ብላ በሞባይሏ እየተከታተለቻቸው ነበር። ጠዋት ለሁለቱም ገዝታ የሰጠቻቸው ቢጃማ ውስጥ የተቀበረ ረቂቅ ድምጽና መሰል ጭምር መቅረጫ በስልኩ የሚያስተላልፍ መሳሪያ ነበር። ዝግጅታቸውን ጨርሰው የመጨረሻ ተልኳቸውን ወደሚፈጽሙበት ፖሊስ ጣቢያ ሲያመሩ መከታተሏን ሳታቋርጥ እጇን ወደ ፒስታሏ በመላክ አንድ ሌላ አነስተኛ ሞባይል በማውጣት ደወለች። ሄሎ ኮማንደር። ሄሎ አለቃ፣ እንዴት ነሽ? አለው። ሚዳቆቹ ወደ አንተ እየመጡ ነው። እሺ እስቲ ይመጡ እንደሆነ እናያለን። እሺ በቃቸው። ወደ ፖሊስ ጣቢያው ግቢ እየገቡ ነበር። ዘጋችውና ትኩረቷን ሰብስባ እነሱን መከታተል ላይ ታተኮረች። ቀጥታ ተጋብዘው እንደሚሄዱ ነገር ፊት ለፊት ለጉዳይ ግቢ ውስጥ ያሉትን ወዲያና ወዲህ በሚተረማመሱ ሰዎች መካከል የተሽለኮለኩ በማለፍ አንደኛው ፎቅ ላይ ወደሚገኘው የኮማንደሩ ቢሮ እየሄዱ ነው። የአንደኛው ፎቅ ወለል ግራውንድ ላይ እንዳለው በሱ የተጨናነቀና ትርምስ ያለበት አልነበረም። ቢሆንም ግን ወንበር ላይ ቁጭ ብለው ተራቸውን የሚጠብቁ 5 የሆኑ ባለጉዳዮች ነበሩ። መንትዮቹም ቀጥታ ክፍት ወዳለው ወንበር ሄዱና በስነ ስርዓት ተቀምጠው አካባቢውን መቀኘት ጀመሩ። ያለ ምንም ንግግር 10 ደቂቃ አለፈ። በትዕግስት እየጠበቁ ነው። በራፉ ሲከፈት ወዲያው ኑሃሚ በእጁ ያዘችውን ፍሬ ነገር ወደ አፏ ወረወረችውና ዋጠችው። ውስጥ ያለው ባለጉዳይ ሲወጣ
ልቀቀኝ፣ አድኑኝ፣ ልቀቀኝ እያለች ወደ ተከፈተው በራፍ መንደርደር ጀመረች። አካባቢው ላይ የነበሩ ሰዎች ሁሉ በድንጋጤ ከተቀመጡበት ብድግ አሉ። በተከፈተው በራፍ ተንደርድራ ወደ ውስጥ ስትገባ ናኦል እህቴ ምን ነካሽ? ተረጋጊ፣ ያምሻል እያለ ተከትሏት ገባ። ግዙፍና ባለቦርጫሙ ኮማንደር በተቀመጠበት አይኖቹን አፍጥጦ በትኩረት እየተካሄደ ያለውን ነገር እየተመለከተ ነው። ክፍት የሆነው በራፍ ግማሽ ደርዘን በሆኑ ሰዎች ታጥሯል። ከዛ ኑሃሚ ድንገት ተዝለፍልፋ ወደቀች። ተንቀጠቀጠችና በአፏ አረፋ ደፈቀች። በራፉ ላይ የተኮለኮሉት ወደ ውስጥ ተደረደሩ። ኮማንደሩ የክብር ወንበሩን ለቆ እነሱ ወዳሉበት ሮጠ። አረፋ እየደፈቀች ያለችው ኑሃሚን ሊይዟት ከስሯ ያሉትን ሰዎች እየገፈተረች ተስባ ጠረጴዛ ስር ገባች። ናኦልም እህቴን አድኑልኝ፣ እህቴን እያለ ተከትሎ ጠረጴዛው ስር ገባ። በአንድ እጁ እሷን እየጎተተ በሌላኛው እጁ የያዘውን ስውር መሳሪያ ከውስጠኛው የጠረጴዛ ኮርነር ላይ አጣበቀው። ግማሹ እግሯን ግማሹ ደግሞ እጇን ይዘው ለመሳብ ሞከሩ። እሱም ተከትሎት ወጣ። የሚጥል በሽታ ነው ያለባት። ስትበሳጭ ደግሞ ይነሳባታል። ክብሪት ተባለ። ተፈልጎ መጣና እየጫሩ በፍርሃት እንደተዋጡ እንዲሸታት አደረጉ። ከእንቅልፍ እንደባነነ ሰው ሆና እንደመንቀት አለች። ዙሪያዋን በድንጋጤ ተመለከተች። በቃ ዞር በሉላት፣ ውጡ ከቢሮ። ኮማንደሩ በአስፈሪ ድምጽ ከልጆቹ በስተቀር ቢሮ የገቡትን ሰዎች አስወጣና ወንበር ስቦ እንዲቀመጡ በማድረግ ወደ ቦታው ሄዶ ወንበሩ ላይ ተቀምጦ ለ5 ደቂቃ በመገረምና በአድናቆት ሲያያቸው ከቆየ በኋላ እሺ አሁንስ ተሻለሽ ሲል ጠየቃት። አዎ ኮማንደር፣ ይቅርታ ቢሮውን ረበሽንብህ። አይ ምንም አይደል፣ ግን ምን ሆነሽ ነው? ኮማንደር እህቴ ስትበሳጭ ሁሌን የሚያማት። ናኦል ቀድሞ መልስ ሰጠላት። ምን አበሳጫት? እዚህ እንምጣ ስትለኝ እምቢ ስላልኳት በእኔ ተበሳጭታ ነው። ታዲያ ለምን ነበር እኔ ጋር መምጣት የፈለጋችሁት? ሮንድ የሚዘሩ የሰፈር ሰዎች አንዳንዴ የተኛንበትን ቦታ ድረስ መጥተው ይረብሹናል፣ ሌባ እያሉ ይሰድቡናል፣ ከተኛንበትም ያስነሱናል። እኛ የት እንሄድ? አትንኳቸው፣ እነሱ ሌባ አይደሉም እንድትሉልን ነው ኑሃሚ ያስረዳች። ታዲያ አንተ እንዳትመጣ ለምን ፈለክ? አይ ሮንዶቹን የሚልኳቸው ፖሊሶች ናቸው። ብንከሳቸውም እንደውም በእልህ ከሰፈሩ ሙሉ በሙሉ ያባረሩናል ብዬ ፈርቼ ነው። እናንተ ፖሊስ ፍትህ ያስከብራል ብለህ አታምንም? አይ ብር ላላቸው ሰዎችም ያስከብራል። ኮማንደሩ በፍጹም መደነቅ ከት ብሎ ሳቀ። ስልኩን አነሳና ደወለ። ሄሎ ሳጅን፣ አንዴ ቢሮ ነው። ከ2 ደቂቃ በኋላ የተጠራው ሳጅን መጣ። ሳጅን፣ እነዚህ ልጆች ታውቃቸዋለህ? ሳጅኑ ልጆቹን ያፈራረቀ ትኩር ብሎ አያቸው። ጸዳ ቢሉበትም ያውቃቸዋል። አዎ አውቃቸዋለሁ ብሎ መለሰ። ሮንድ የሚሰሩ የሰፈር ሰዎች እያንገላቱን ነው የሚል ክስ አላቸው። እያንገላቱን? እነማን ናቸው? እኛ በስም አናውቃቸውም። ሮንድ መሆናቸውን ብቻ ነው የምናውቀው። ኑሃሚ ነች ተናጋሪዋ። በቃ ሳጅን፣ ሮንድ ለሚሰማሩ የቀበሌ ሰዎች ነገራቸው። በተለይ እነዚህን 2 ልጆች አይንኳቸው። እናንተም ካሁን ወዲህ ምንም አይነት ችግር ካጋጠማችሁ ማለቴ ሮንድም ሆነ ሌላ ማንም ሰው ሊተናከሏችሁ ከሞከረ በቀጥታ ለሳጅኑ ንገሩት። እሱ ሁሉን ነገር ያስተካክልላችኋል አይደል ሳጅን? በትክክል ኮማንደር ብሎ ትዕዛዙን ተቀብሎ ወታደራዊ ሰላምታውን ሰጥቶ ወጥቶ ሄደ። በሉ አሁን መሄድ ትችላላችሁ። ኮማንደር እናመሰግናለን ብለው ተያይዘው ወጡ። ኮማንደር ሌላ ባለ ጉዳይ እንዳይገባ ቶሎ ቢሮው ከውስጥ ቀረቀረና ወለል ላይ ተንበርክኮ ጠረጴዛ ስር ገባ። ፈለገ እናገኘው። በስነ ስርዓት ትክክለኛው ቦታ ላይ ተቀምጧል። አነሳውና ወጣ። ስልክን አንስቶ ወዲያውኑ ደወለ። ሄሎ አለቃ። እሺ እየተመለከትኳቸው ነበር እኮ።
ልጆቹ ምትሃተኞች ናቸው። እያወቅኩ ራሱ እኮ አሳመኑ። በምን አየሻቸው? ቆይ ይገርማል። 1 ወር ሙሉ የቀንና ሌት ውሏቸውን ተከታትያለሁ። ሁሉንም መስፈርቶችን የሚያሟሉ እንደሆኑ እርግጠኛ ነበር። ይህ መጨረሻ ፈተናውን አልፏል። እንግዲህ እንደዚህ ለአንድ 6 ወር ቢሰለጥኑ ምን አይነት እሳት የላሱ ሰላዮች እንደሚወጣቸው መገመት ቀላል ነው የሚል አስተያየት ነበር የሰጠችው። በዛ ጥርጥር የለኝም ኮማንደር፣ በፈተናው ስለተባበርከኝ አመሰግናለሁ። አለቃ፣ ለእንደዚህ አይነት ለሀገር ወሳኝ ለሆነ ስራ የራሴን ሆነ ጥቂትም ቢሆን አስተዋጽኦ እንዳበረክት እድሉን ስላገኘው እኔ ክብር ይሰማኛል። እሺ ቻው። ስልኩ ተዘጋ። ይሄ ለስላሳ ተግባር ብቁ እንዲሆን ያስቻላቸው የመጀመሪያ የተግባር ፈተናቸው ነበር። ከዚህ ሁሉ ረጅም የልጅነት የመከራ ወቅት ትዝታዋን ስታመነዥግ ለሰዓታት ስላሳለፈች አእምሮዋን ደከማትና አይኖቿን ከደነች። ወዲያውም እንቅልፍ ይዟት ጭልጥ አለ።